ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ግንቦት 4 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ዶክተር ደብረጽዮን ገብረሚካኤል የትግራይ ክልል ደቡባዊ ዞን አመራሮችን ለመቀየር እንደሚሰሩ መናገራቸውን ተከትሎ ተቃውሞ እንደገጠማቸው መገለጹን በአፋር ክልል ለሰብአዊ ድጋፍ ይቀርብ የነበረው ድጋፍ መቀዛቀዙ ስጋት መፍጠሩን የክልሉ ባለስልጣናት መናገራቸውን እንዲሁም በመዲናዋ የሚገኙ የህዝብ ትራንስፖርት ሰጪ ተሽከርካሪዎች እንደ አገልግሎታቸው አይነት ወጥ ቀለም ለማድረግ እቅድ መያዙን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ዶክተር ደብረጽዮን ገብረሚካኤል የትግራይ ክልል ደቡባዊ ዞን አመራሮችን ለመቀየር እንደሚሰሩ መናገራቸውን ተከትሎ ተቃውሞ ገጠማቸው። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የድርጅታቸውን ልሳን ከሆነው ወይም ሚዲያ ጋር ባደረጉት ቃለ መጠይቅ የሚመሩት ቡድን በርካታ ስራዎችን እየሰራ መሆኑን ተናግረዋል። ዶክተር ደብረጽዮን ከድርጅቱ መርህና ውስጥ ደንብ አፈጻጸም እንዲሁም የፓርቲው ሸክም ነው የሚሉትን በአቶ ጌታቸው ረዳ የሚመራውን ቡድን ከፓርቲው አመራርና ከጊዜያዊ አስተዳደር የስልጣን እርከን ማባረራቸውን እንደ ትልቅ ስኬትም ጠቅሰውታል። በአቶ ጌታቸው ረዳ የተመራ ከህወሓት አፈንግጧል የተባለው ቡድን ከጊዜያዊ አስተዳደሩና የፓርቲ ኃላፊነት ቢነሳም በክልሉ ደቡባዊ ዞን የቀረ ቅሬት አመራር እንዳለና ይህንንም አመራር ከቦታው ለማንሳት እንደሚሰሩም ተናግረዋል። የአቶ ጌታቸው ቅሬት ተብለው የተገለጹት በዚህ ዞን ያሉ አመራሮች የጊዜያዊ አስተዳደሩ ካቢኔ ዶክተር ደብረጽዮን ለሚመሩት ህወሓት የሚያደላ ነው፣ አቃፊ አይደለም በማለት መቃወማቸውም ይታወሳል። በዚህ ወቅትም የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ ክልሉ ደቡባዊ ዞን የመጀመሪያ የሆነ ይፋዊ ጉብኝት እንዳደረጉ ተነግሯል። የጉብኝታቸው ዋናው ማጠንጠኛ የዞኑ አመራሮች በተቋቋመው አዲሱ ጊዜያዊ አስተዳደር ላይ ያለው የሳሳ አሳታፊነትና አቃፊነትን የተመለከተ ሰፊ ልዩነት ማጥበብ እንደሆነም ተነግሯል። የእርሳቸው ጉብኝት ከተነገረና የዶክተር ደብረጽዮን ቃለ ምልልስን ተከትሎ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በማህበራዊ የትስስር ገጻቸው ምዕራብ ትግራይ ነፃ እንዳናወጣ እነገሌ እንቅፋት ሆኖብናል ሲሉ የነበሩ ግለሰቦች አሁን ደቡባዊ ትግራይ ነፃ እናወጣለን ወደሚል ዘመቻና ፉከራ ተሸጋግረዋል። ይህ ማይታመን የሚከብድ ነው ሲሉም ኃይለ ቃል ተጠቅመው ሐሳባቸውን ገልጸዋል። በተመሳሳይ ፕሮፌሰር ክንዲያ ገብረ ህይወት የደብረጽዮን ቡድን ከተደጋጋሚ ስህተት የማይማር ነው ሲሉ ገልጸውታል። ፕሮፌሰሩ በኤክስ ገጻቸው ላይ ባሰፈሩት መልእክት የደብረጽዮን ቡድንን ከረር ባሉ ቃላቶች የወቀሱ ሲሆን ከተደጋጋሚ ስህተት የማይማር ጠባብና ኋላ ቀር እንዲሁም በየትኛውም ኪሳራ ስልጣንን ለማግኘት የሚፈልግ ብለውታል። በአፋር ክልል ለሰብአዊ ድጋፍ ይቀርብ የነበረው ድጋፍ መቀዛቀዝ ስጋት መፍጠሩን የክልሉ ባለስልጣናት ተናገሩ። የአሜሪካ ዓለም አቀፍ የልማት ኤጀንሲ USAID የሚያደርገው ድጋፍ ካቆመ በኋላ በአፋር ክልል የሰብአዊ እርዳታ ጉዳይ ስጋት መፍጠሩ ተገልጿል። ለሰብአዊ እርዳታ ፈላጊዎች ከUSAID ብዙ ድጋፍ ይገኝ የነበረ ቢሆንም መቀዛቀዙ የክልሉ ባለስልጣናት እንደነገሩት በመጥቀስ ዶቼ ቬለ ዘግቧል። በክልሉ ይቀርብ የነበረ ድጋፍ መቋረጥም ለአርብቶ አደርም ሆነ ከፊል አርብቶ አደሮች የጎላ ተጽዕኖ እንደሚኖረው አንድ ስማቸው እንዲገለጽ ያልፈለጉ በመንግስት የሰብአዊ ተቋም ውስጥ የሚሰሩ የሰብአዊ ድጋፍ ባለሙያም ተናግረዋል። እንደ ክልል ብዙ ተጽዕኖ አለው የሚሉት ባለሙያው የዝናብ እጥረት ሲኖር ከፍተኛ ድርቅ አለ፣ ምክንያቱም ከብቶች ካልተመገቡ ወተት ማህበረሰቡ አያገኙም ሲሉ አስረድተዋል። እርዳታው የቆመው ሙሉ ለሙሉ ነው የሚሉት የሰብአዊ ድጋፍ ባለሙያው ሪሊፍ የሚባል ፕሮግራምን በእኛ አካባቢ የለም ሲሉ አክለዋል። በአፋር ክልል የሚንቀሳቀሱ የግብረሰናይ ድርጅት ከፍተኛው ድጋፍ የሚያገኙ ከUSAID ዓለም አቀፍ የልማት ድርጅት በመሆኑ በርከት ያሉ ሰራተኞች መሰናበታቸውም ተገልጿል። በUSAID የሚደጎመው የዓለም ምግብ ፕሮግራምን ጨምሮ በክልሉ የሚንቀሳቀሱ መንግስታዊ ያልሆኑ ተቋማት ጭምር ስራ ማቋረጣቸው በአፋር ክልል በተመጣጠነ ምግብ እጦት የተጎዱ ህጻናት ወደ መቀንጨር እንዳይሄዱ ስጋት መፍጠሩም ተገልጿል። ባለፉት 6 ዓመታት በአፋር ክልል ከኮቪድ ወረርሽኝ በኋላ በሰሜኑ ጦርነት በቅርቡም ደግሞ የተከሰተው የመሬት መንቀጥቀጥና ተደጋጋሚ የሆነ ድርቅ በርካቶችን ሰብአዊ ድጋፍ ፈላጊ አድርጓቸዋል።
በመዲናዋ የሚገኙ የህዝብ ትራንስፖርት ሰጪ ተሽከርካሪዎች እንደ አገልግሎታቸው አይነት ወጥ ቀለም ለማድረግ እቅድ መያዙ ተነገረ። በአዲስ አበባ ከተማ የሚገኙ የህዝብ ትራንስፖርት ሰጪ ተሽከርካሪዎች እንደ አገልግሎታቸው አይነት ወጥ ቀለም እንዲይዙና አሽከርካሪዎች የራሳቸው የሥራ የደንብ ልብስ እንዲኖራቸው ለማድረግ እቅድ መያዙን ዋዜማ ዘግባለች። የክልል ከተሞችም በሚወስኑት የቀለም አይነት አሰራሩን በአገልግሎት ሰጪ ተሽከርካሪዎች ላይ ተግባራዊ እንደሚያደርጉም ዘገባው አክሏል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ እርሳቸው በሚመሩት መስሪያ ቤት የተጀመረው የብራንዲንግ ሂደት ወደ ተጠሪ ተቋማትና ተሽከርካሪዎችን መውረድ እንዳለበት ተናግረዋል። የኮሪደር ልማቱ የሚመጥን የትራንስፖርት አገልግሎት ማቅረብ እንደሚያስፈልግም ገልጸዋል። ለህብረተሰቡ የሚመጥነውን የትራንስፖርት አገልግሎት ለማቅረብ እንዲቻል ያረጁ ተሽከርካሪዎችን ከህዝብ ትራንስፖርት አገልግሎት ውጪ መደረግ እንዳለባቸውም ሚኒስትሩ አጽንኦት ሰጥተዋል። ሚኒስትሩ አክለውም መንገዶች ተስተካክለዋል፣ የእግረኛ መንገዶች ተውበዋል፣ ተሽከርካሪዎች ግን መንገዱን የሚመጥኑ አይደሉም ብለዋል። የትራንስፖርትና ሎጂስቲክ ሚኒስቴር አያይዘውም በከተማዎች ውስጥ ያሉ የህዝብ ትራንስፖርት ሰጪ ተሽከርካሪዎች ቀለም መለየትና ወጥ መሆን እንዳለባቸውም ተናግረዋል። 10 ሰው የሚጭነው ተሽከርካሪም ሆነ አውቶቡስ መመሳሰል የለበትም ያሉት ዶክተር አለሙ የተሽከርካሪ ቀለም ልየታው በሌሎች አገራት የተለመደ አሰራር መሆኑንም አብራርተዋል። ይህ አሰራር ከአዲስ አበባ በተጨማሪ በሌሎችም የክልል ከተሞች ወርዶ ተግባራዊ እንደሚሆንና የከተማዎችን ተሽከርካሪ የራሳቸው መለያ የሆነ ቀለም እንደሚኖራቸውም ዶክተር አለሙ ጠቁመዋል። የዘንድሮ 12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 እስከ ሐምሌ 8 ቀን 2017 የሚሰጥ ሲሆን 608,000 ተማሪዎች ፈተናውን እንደሚወስዱ የትምህርት ምዘና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ ለፋና እንደገለጹት ፈተናው በወረቀትና በበይነ መረብ እንደሚሰጥ አገልግሎቱ አክሎ ገልጿል። ፈተናው በወረቀት የሚወስዱ ተማሪዎች እንደ ቀደመው ዓመታት ሁሉ ሙሉ ለሙሉ ወደ ዩኒቨርሲቲ ገብተው ይወስዳሉም ተብሏል። ፈተናው በበይነ መረብ የሚወስዱት ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና መምህራን ማሰልጠኛ ኮሌጆች እንዲሁም በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች የሚፈተኑ ሲሆን ተማሪዎቹ ግቢ ማደር ሳይጠበቅባቸው ከቤታቸው እየተመላለሱ ፈተናውን መውሰድ እንደሚችሉም ተመላክቷል። በበይነ መረብ የሚሰጠው ፈተና በሁለት ዙር ሲሆን ይህም የሆነው በበይነ መረብ የመፈተን አቅምና የተፈታኝ ተማሪዎች ቁጥር ለመጨመር እንዲሁም ያለውን የመሰረተ ልማት አቅም ለማሳደግ እንደሆነ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ዘለንስኪ ከሩሲያው ፕሬዝዳንት ፑቲን ጋር ለመገናኘት ዝግጁ መሆናቸውን ገለጹ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጦርነቱን ለማቆም ለመነጋገር ሐሙስ ዕለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በኢስታንቡል ለመገናኘት ዝግጁ መሆናቸውን ተናግረዋል። ዶናልድ ትራምፕ ፑቲን በሁለቱ ሀገራት መካከል በቱርክ ቀጥተኛ ውይይት ለማድረግ ያቀረቡት ጥሪ ዩክሬን እንድትቀበለው ከጠየቁ በኋላ ነው ዘለንስኪ በኤክስ ገጻቸው ላይ ዝግጁነታቸውን የገለጹት። ግድያውን ማራዘም ምንም ፋይዳ የለውም፣ ሐሙስ በቱርክ ፑቲንን እጠብቀዋለሁ ሲሉም ዘለንስኪ ጽፈዋል። የዩክሬኑ መሪ ቀደም ሲል ሀገራቸው ከሩሲያ ጋር ለመነጋገር ዝግጁ መሆኗን ነገር ግን የተኩስ አቁም ስምምነት ከተደረገ በኋላ እንደሚሆንም ተናግረው ነበር። የፈቃደኞች ጥምረት የተባለው የሚጠራው የአውሮፓ መሪዎች ቅዳሜ በኬቭ ከተገናኙ በኋላ የምዕራባውያን ሀያላን ጦርነት ከሰኞ ጀምሮ ለ30 ቀናት እንዲቆምም ጠይቀዋል። ፑቲን በቀጥታ ለመነጋገር ጥሪ ያቀረቡት ይህንን የምዕራባውያን ጣልቃ ገብነትን ተከትሎም ነበር። ዘለንስኪ በኤክስ ላይ ባጋሩ ጽሑፍ ከንግግሮቹ በፊት የተኩስ አቁም ስምምነት እንደምትሰጥ ተስፋ አድርጋለሁ ብለዋል። ለዲፕሎማሲው አስፈላጊ መሰረት ለመስጠት ሙሉና ዘላቂ የሆነ የተኩስ አቁም እንጠብቃለን ሲሉም አክለዋል። ፑቲን ቅዳሜ ሌሊት ባደረጉት ንግግር በ2022 ዩክሬን ሙሉ ለሙሉ ከወረራ በኋላ በተጀመረው ጦርነት ላይ ትርጉም ባለው ድርድር እንድትሳተፍ ዩክሬንን ጋብዘዋል። ሩሲያና ዩክሬን ለመጨረሻ ጊዜ ቀጥተኛ ድርድር ያደረጉት እንደ አውሮፓውያን አቆጣጠር በመጋቢት 2022 በሞስኮ ወረራዋን ከጀመረች በኋላ ኢስታንቡል ውስጥ ነበር። የተለያዩ መረጃዎችን ያደረስንበት የዕለተ ሰኞ የቀትር የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን